ያልተጠበቀ ነገር እንግዲህ ተከስቷል። በዛሬው ድራማ እንግዲህ በአዳር እየተከሰተው አንዳንድ ነገሮች አሉ። እነሱን እንግዲህ አብረን የምናይ ይሆናል። በባለፈው ሳምንት እንግዲህ በእርግጠኝነት ውጤቱ ይቀየራል ብሌን እንደ ጊዜው ብትደሰትም በእርግጠኝነት ደግሞ ልቧ ይሰበራል ብያችሁም ነበረ። እንግዲህ ዶክተርም ውጤቱን ገና ከሆስፒታል አውጥቼው ከምርመራ እንደጨረሰ ወዲያውኑ ነው የመጣሁትና ምንም የቀየርኩት ነገር የለም በማለት እንግዲህ ቤተሰቦቹን ሰብስቦ ወረቀቱን ለማንበብ እንግዲህ ሰፍ ብለው እየጠበቁ ነው የነበረ። ታዲያ በዛ ቅስፈት እንግዲህ እየተፈጠረ ነገር ነበረ። የሚገርማቸው እንግዲህ ሁሉም በጉጉት ነበር የሚጠብቁት ማለት ነው ውጤቱን። ምክንያቱም በተለይ ደግሞ ብሌን በጣም ሰፍ ብላ ነው ያለችው ለእናቷ ለመናገር እንዲሁም ደግሞ እናቴ በቃ አገኘሁሽ እያለች ደስ ብሏት ለመናገር ጓጉታኔ ያለችው። በዛ ቅስፈት እንግዲህ ሳሚም እናትሽ ሰላም ናት ብሎ ነግሯት ስለነበረ ይሄ ነገር በጣም አስደስቷታል። እና እንግዲህ ውጤቱ ከታየ በኋላ ግን ያልጠበቀችው እንዲሁም ደግሞ ያላሰበችው ነገር ነው የተፈጠረባት። በዛ ምክንያት እንግዲህ አሁን ላይ ሳሚ ወንጀለኛ ወይም ደግሞ ጥፋተኛ አድርጋ እየወሰደችው ነው። ምክንያቱም ለምንድን ነው የውሸት አሉባልታ የነገረኝ ለምን ዋሸኝ የሚል ትዕዛዝ እንግዲህ ፈጥሮባታል። በእርግጥም ሳሚ እውነቱን የነገራት እዛ ጋር ምንም የዋሻት ነገር የለም። ነገር ግን ውጤቱ ደግሞ ሲታይ በሚያሳዝን ሁኔታ ብሌን እንዲሁም ደግሞ ቃል እህታማች መሆናቸውን ነው የሚያሳየው። በእርግጥም የብሌን ምርመራ ውጤት አልተመረመረም። በዛ ሰዓት ግን የሚገርማችሁ ነገር ቃልም ሆነ በኃይሉም ውጤቱ እንዳይመረመር እንዲሁም ደግሞ ናሙና እንዳይወስዱ ሲያደርጉት የነበረው ጥረት ነበረ። እናም እንግዲህ ወረቀቱን ዶክተሩ ለማንበብ ዝግጅት ላይ በነበረበት ሰዓት እንግዲህ በኃይሉ እኔ ካልገዛው ይለዋል። የምትፈልገውን ያክል ብር ልሰጥ እችላለሁ እና እባክህ ወረቀቱን ብቻ አታሳያት ለሰላም እያለ ሲለምነው ነበረና በቃ ቆጥረ ማትጨርሰው ገንዘቡን ላልስጥህ እባክህ እያለ ሲለምነውም ነበር። ከዛም በተጨማሪ እንግዲህ በኃይሉ ድምጡን ሁላ ቀይሮ ልክ ሌላ ሰው መስሎ ያንን ወረቀት እንዳያነበው የሚያደርገው ጥረት ነበረ። እንግዲህ በኃይሉ ሁለት አይነት ድምፅ ማውራት ይችላል ማለት ነው። በዚህም አዲስ ነገር እንደሆነ ተገንዝበናል የበኃይሉ ድምፅ እና ደግሞ ሌላው ዶክተር ምንድን ነው የፈለክ ማለት እንግዲህ ስልኩን እንደምንም አድርጎ አፈላልጎ ሲወጣለት እናትህን ካልፈለግካት በቃ ይህን ወረቀት ገልጠህ አንብበው ግን ደግሞ እናትህን ታጣለህ በማለት ያስፈራረዋል ማለት ነው። ዶክተሩ ግን በጣም እንግዲህ በራስ መተማመን የተሞላበት አንዳችም ነገር እንደማያስፈራረው እንዲሁም ደግሞ ምንም እንደማይመስለው ለእውነትና ለእውነት ብቻ የቆመ ሰው ነበረ። እናም እንግዲህ የፈለግከውን ነገር አድርግ እኔ ዶክተርን ማናደድ እንዲሁም ደግሞ መግዛትም አልችልም፣ በገንዘብ የምገዛ ሰው አይደለሁም፣ ተራ ሰው አይደለሁም በማለት እንግዲህ በኃይሉን ይናገረዋል ማለት ነው። በኃይሉ በጣም እየተንቀጠቀጠ ነበረ በዛ ቅስፈት እንግዲህ ውጤቱ እንዳይታወቅበት። ከዛም እንግዲህ በጣም የሳቀ ዶክተሩ ምክንያቱም እኔን አታውቀኝም ማለት ነው በኃይሉ ልክ እስከዛሬ እንደገጠሙ ሰዎች አይደለሁም፣ በጣም ኃይለኛ ነኝ። ስለ እኔ ሂድና ቤት አካባቢ እንዲሁም ደግሞ ስለ ስራዬ ጠይቅ እንጂ እንደዚህ እኔንማ በገንዘብ ልታታለኝ አይገባም ይለዋል። ከዛ እንግዲህ ወዲያውኑ ይገባና ዶክተር ወረቀት ማንበብ ይጀምራል እና ሲያነበው እንግዲህ ቃል እውነተኛ ልጇ እንደሆነች ተደርጋ ወረቀቱ ተነግሯታል። በዚህም እንግዲህ አዝናለች ሰላም አሁን ላይ እንዴት ነው በቃ የገንዛ ልጅን እዛ ቤት ያስወጣት እያለች እንግዲህ በጣም ስትረበሽ ስታለቅስም ነበር። የሚገርማችሁ ነገር ምክንያቱም እሱ አሁን የምታስበው ምንድን ነው ለምን አስወጣዋት የሚለው ነገር ቆጭቷታል። እናም ቃል ደግሞ በህይወት ስትወጣ እዛ ቤት ልጅሽ እንደሆንኩ ካሳወቀ ይሄ ምርመራ እዚህ ቤት ተመልሼ አልመጣም፣ እኔ ራሱ ጸሎት አድርጋለሁ አንቺ እናቴ እንዳትሆኝ በማለት ነው እንግዲህ ጥላት የወጣችው። ይሄም ቃሏ እንዲሁም ንግግሯ ብሌንን እንዲሁም ደግሞ ሌሎችን ማስቆጥቷል። በተለይ ሰላምን ጎድቷታል እና በኃይሉና ቃል ደግሞ ተስፋ አይቆርጡም ነበረ። ዶክተሩን አሁንም በቃ እባክህ እባክህ እያሉ እየተማጸኑት ነበር። ቃል ራሱ በቃ ይሄ በኃይሉ ምንድን ነው ምንም ተስፋ አይቆርጥም እንዴት እስከ ማለት ደረጃ ደርሳ ነበር። የሚገርማቸው ነገር ከዛ እንግዲህ አልገዛ ሲለው ቀመጥ ይምጣ ብሎ እየተንቀጠቀጠ መቀመጡን ነው የቀጠለው። ከተቀመጠም በኋላ እንግዲህ ልጇ እንደሆነች ሲያረጋግጥ በጣም ደስ ይለዋል ማለት ነው በኃይሉ። ከዛ ታዲያ እንዴት ነው ብሌን የማን ልጅ ናት በማለት እንግዲህ ለራሱም ጥያቄ እየጠየቀ ነበር። የሚገርማችሁ ነገር እውነት ነው ብሌን እህቷ ሁና ነው ወይስ ደግሞ ስለመዝ በፊት ሁለት ባል ነበራት ወይስ መንታ ልጅ ወልዳ ሳታውቅ እንግዲህ ቃልን ጥለውባት ነው ወይስ ደግሞ
ያቺ የባህሉ ጎረቤት እንግዲህ ዶክተር ስለነበረች ከዚህ በፊት በዶክተሩ አማካኝነት ገብታ ሄዳ ውጤቱን ቀየረችው። እንዴት ሊቀየር ቻለ? እንደኔ ግን በእርግጠኝነት ዶክተር ውጤቱ ይሄ ነው ብሎ ተሳስቶ የሆነ ነገር አድርጎበታል ብዬ ነው የማስበው። ወይም ደግሞ በዛ ሰዓት እንግዲህ ናሞና ሲወስድ ቃል ፀጉሯን አልሰጥም ብላ ስታስቸገር ነበር። ምናልባት እንግዲህ ያ ፀጉር የብሌን ይሆን እንዴ? ምኑ ይታወቃል። ምናልባትም እኮ በወቅቱ የብሌንን ፀጉር አድርጋበት ሊሆን ይችላል ከናሞናው ውስጥ። በእርግጥም ዶክተር በዛ ሰዓት ሻንጣውን ይዞ ነበር የወጣ፣ ጥሎትም አልወጣም። ግን ደግሞ በእርግጠኝነት በኃይሉና ቃል የሆነ ነገር አድርገዋል። ቃል የሷ ልጅ እንድትሆንና ከዛ ቤት እንዳትወጣ እንዲሁም ደግሞ እንዳትጸጸት ብዙ ነገሮችን አድርገዋል ብዬ አስባለሁ እኔ በበኩሌ። እናም እንግዲህ ዶክተር ራሱ እስከሚገረም ግን ዶክተርም እመኝኝ ይሄ ነገር ከጀርባ የሆነ ትልቅ ነገር አለ እንጂ እንደዚህ በቀላሉ አልመጣም። ምክንያቱም እኔ በኃይሉ በቃ ገንዘብ ልስጥህ እባክህ አትክፈተው እያለኝም ነበር። አሁን ራሱ ስልክ ደውሎልኝ እባክህ እያለ እየለመነኝ ነበረ። ስለዚህ እርግጠኛ ነኝ ቃል ልጅሽ አይደለችም። ግን እኔ እውነቱን እንደምንም ተጋፍጭ እንደምንም ብዬ ትክክለኛ ልጅሽን አመጣልሻለሁ፣ የምርመራ ውጤቱን ማን እንደቀየረው አውቃለሁ በማለት እንግዲህ ይነግራታል። በዛም ቅስፈት እንግዲህ በቃ ሰላም ለማመን ተቸገረች ማለት ነው። እንዴት ልመንክ? አንተ እኮ ራስህ ውጤቱን ማንም ሊያጭበረብረው አይችልም ብለሃልና ድጋሜ እንዴት ነው ማምንህ ትለዋለች ማለት ነው። በእርግጥ ዶክተሩ ያቀረበላት ሀሳብ ጥሩ ነበረ። በኃይሉና ብሌን እንዲሁም ደግሞ ቃል ሳያውቁ ሌላ ምርመራ እናስኪድ በድብቅ ብሏታል። እሷ ግን አልፈለገችም። ምክንያቱም ተመልሼ እንድጠራጠር ነው ያደረከኝና እዚህ በኋላማ ልጅን አልጠረጥራትም፣ የመጣ ይምጣ፣ ልብሷን ማቃጠል አልነበረብኝም በማለት እንግዲህ ብዙ ነገሮችን ታደርጋለች ማለት ነው። ዶክተር ግን አልፋታችሁም ብሏል። በእርግጥ ዶክተር እስከ መጨረሻው መጋፈጥ አለበት ይህንን ነገር እና ደግሞ እውነቱን አውቆ እንዲሁም ደግሞ በድብቅ ውጤት ሌላ ቢያራምድ ጥሩ ነው ብዬ አስባለሁ እኔ በበኩሌ። ወይም ደግሞ የብሌንን ጠጉር ወስዶ መመርመር የብሌንና የሰላምን እዛ ቤት ያሉትን እያንዳንዱ ቢወስደው ጥሩ ነበር ብዬ አስባለሁ እንደ ግል ሀሳብ። እና ዶክተሩ በጣም ገራሚ ክርክር ነበር ሲያደርግ የነበረው በዚህ። በእርግጥ ሰላም ተጎድታለች። ምክንያቱም አይምሮ ጭንቅ አለ። ተሩ ነው ስሜታዊ የምትሆነው፣ ተሩ ነው የምትናደደው፣ የምትበሳጨው እና ልጅሽና ስትበራት ወዲያውኑ በቃ ያመነቻት የዋህ ስለሆነች ማለት ነው። ከዛ እንግዲህ ምንድን ነው ያደረገችው? በቃ ይዞን እንደምንም ብለን እዚህ ያለውን ነገር እናስረዳሻለን ይላታል። በዛ ምክንያት እንግዲህ እሺ ብላ ተረጋግታ ተቀምጣ በነበረበት ሰዓት ብቻዬን ተው ትላለች እንግዲህ ለመረጋጋት። እነሱም ሽሏትና ጥለዋት ይሄዳሉ ማለት ነው። ከዛም እንግዲህ ብሌንም ቁጭ ብላ ማሰብ ጀመረች። ሳሚ ዋሽቶኛል፣ ከሃዲ የራሱ ሊያደርግ ነበር ለካ እንደዛ ይዋሽ በማለት ሳሚ ጋር ከፍተኛ ጭቅጭቅ ፈጥሮባታ ማለት ነው። እስካሁን ደህና ነበረ። ሌላው እንግዲህ በገነትና እንዲሁም ደግሞ በጎረቤቷ መካከል ነው። ወይዘሮ ጎረቤት ተብዬዋ እንግዲህ አሁንም ቢሆን እያስመሰለች የገኒን ሚስጥር ለማወቅ ደፋ ቀና ትላለች። ሚስጥሯን ነግራታለች። ይህን ወረቀት ለምን እኔ ጋር አታስቀምጪውም በአደራ መልኩ የሚል ትዕዛዝም ሰጣታለች። በዛም እንግዲህ ገኒ አተስማማችም። ከዛ ጥሩ ነው ለልጅ ራሱ ያልሰጠሁትን ላንቺማ አልሰጥሽም ይሄን ወረቀት የሚል ምላሽ ነው እንግዲህ የመለሰችላት ገነት። እናም ዳጊ ጠፍቷል እንግዲህ እስካሁን የት እንዳለ አይታወቅም። በዚህም ምክንያት ቃል ወደ ቤት ተመልሳ ነበረ። ምን ሆነሽ ነው እንደዚህ የተጨነቅሽው አንቺ አሮጊት እያለቻትም ነበረ። እንግዲህ ገነትም ልጇ እንዳልመጣ ስልክ ስትደውልለትም እንደማይነሳ ነገረቻት። ያው ቃል በእርግጥ ነገሩን ለማብረድ ሞክራለች። ምንም አይሆንም ባክሽ ታየው እስኪ እንደ በቀደሙ ጠጥቶ ሊመጣ ይችላል ተረጋጊ የሚል እንድትረጋጋ እየነገረቻት ነበረ። ወይ ደግሞ ለብሌን ደውለሽ ንገሪያት እስኪ ምናልባት እሷ ታውቂ ይሆናል ያለበትን ወይም ጓደኞችን ትላታለች። ከዛ ጥሩ ሀሳብ ነው ትልና ስትደውልላት ግን እውነትን ነገረቻት ማለት ነው። ከዛ ምንም አላጠፋም እኔ ነኝ አብረው እንዴተኛ ያደረኳቸው ምናምን ትላለች። ከሱ ግማሹን ነበር የተናገረችው ገነት። በዚህ መሀል እንግዲህ ቃል አብራት ስለነበረች ታያት ትናገር ያለዛ ነገሩ ይበላሻል እያለቻት ስለነበረበት ቅስፈት እንግዲህ ያው እውነቱን ማወቅ አለብሽ ትልና የመጀመሪያው ሀሳብ ጥንስሱን የጠነሰሰችው እርሷ ናት። ስለዚህ እኔ ምንም አላደርግም ሁለታችሁ እንድትለያዩ ያመጣችሁ ሀሳብ ነው ስትላት እንግዲህ ብሌን በዚህ መካከል እንደዛ አይነት ውሸታም እናት የለኝም የሚል እንግዲህ ነገር ነገረቻት። ከዛ በቃ በአንድ ቀን ሁለት ልጅ አጣው እያለች እንግዲህ ገነት እያለቀሰች ነው ያለችው። አሁን ልጆቿን ብቻ ሳይሆን እንግዲህ የምታጣው በእርግጠኝነት ያ ወረቀት ራሱ
ጎረቤቷ እንደምንም አድርጌ መውሰድ አለብኝ ብላለች። ስለዚህ ያንን ወረቀት አገኘችው ማለት ደግሞ በኃይሉ ብዙ ገንዘብ ይሰጣታል ማለት ነው። ስለዚህ አሁን የፀሐይ ዓላማዋ ያንን ወረቀት እንዴት አድርጋ እንደምትወስደው ነው ያመቻቸች ያለችው ማለት ነው ነገሩን። ከዛም እንግዲህ እሺ በማለት ወጣ ሄደችላት። እንግዲህ ይቺ ሞኝ ይቺ ጅል እያለች እንግዲህ በልቧ በጣም እየሰደበቻት ነው። ገኒ ደግሞ ምንም አላወቀች። ጎረቤቷን ዝም ብላ ታሞግሳታለች፣ ታመሰግናታለች። ብቻ ቃልም እውነቱን ተናግራ ወደ ገነት ቤት ነው የመጣችው። ዶክተርም ተመልሶ ይህን ነገር አጣራለሁ እያለ ነው። ስለዚህ ውጤቱን ማን ቀየረው ይመስላችኋል? የባህሉና የቃል እጅ ያለበት ወይስ ማን ቀየረው?